በኤምፖክስ ምልክት ያሳየ ሰውን በፍጥነት በመለየት ወደ ሌላ ሰው ሳያስተላልፍ ወደ ማከሚያ ማዕከል ማስገባት አንዱ መከላከያ መንገድ። በሽታው የሚተላለፍባቸው መንገዶች እነዚህ ናቸው ብለን ቀላል በሆነ ቋንቋ እስኪ እንጥቀስላችሁ። አንድ ኤምፖክስ ታማሚ ድኗል ወደ ቤቱ መሄድ ይችላል ብለን እንወስናለን። የሚያደርሱትን ጉዳት ካየን ብዙ ነገር በተግባር ካየን በኋላ ነው ጥንቃቄዎቹን ወደ ራሳችን ማምጣት ምን ጀምረው። የዓለም ጤና ድርጅትም የዓለም የህብረተሰብ ጤና ስጋት ብሎ ፈርጆታል። ድነው ወጥተዋል ያልናቸው ሰዎች ከጤነኛ ሰው ጋር ሲገናኙ ያለው ሁኔታ የእጅና እግር አካባቢ በተለይም የውስጥ እጅና የውስጥ እግር ላይ የሚወጡ ሽፍታዎች ካሉ በአየርና በትንፋሽ የሚተላለፍ ወረርሽኝ የሚመስል በሽታ ሲባል እኛ ሀገር ብዙ ጊዜ ኮቪድ ስለሆነ አእምሯችን ውስጥ ያለው ሁሉ መደናገጥ አለ። ቫይረሶች ብዙ ጊዜ ኪዩሬቲቭ የሆነ ወይም ቫይረሱን የሚገል ሕክምና የላቸውም። ማንኛውም ሰው የማንኛውም የጤና ተቋም ላይ ቢሄድ ሕክምናውን ያገኛሉ፣ ምርመራውንስ ያገኛሉ የሚለው